ጄምስ ከ9 ዓመት ስደት በኋላ ምስኪን እናቱን ለማየትና ለማስደሰት በውድ መኪናው በኩራት ተመለሰ። ሲደርስ ግን ከእናቱ ያረጀ ፊትና ከቤቱ የተሰነጣጠቀ ገጽታ ሌላ በፍጹም ያልጠበቃቸውን ሁለት የሚያማምሩና እሱን የሚመስሉ ልጆች ተመለከተ። በዚያች ቅጽበት እናቱ ማርታ ለ9 ዓመታት በዝምታ የተሸከመችውና በአንዲት አሮጌ የቆርቆሮ ሳጥን ውስጥ ተቀብሮ የቆየው ሚስጥር መፈንዳት ጀመረ። እናቶች ለልጆቻቸው ሲሉ እስከምን ድረስ ይዋሻሉ? እስከምን ድረስ መከራንስ ይሸከማሉ? የልጆቹ ጥልቅ አይኖችና የማርታ የሚንቀጠቀጡ እጆችስ ምን አይነት መራር እውነት ደብቀው ይሆን? ይህ ሚስጥር ቤተሰቡን ይገነባዋል ወይስ ለዘላለም ያፈርሰዋል? የእናትነት ፍቅርንና የስደትን መዘዝ የሚያሳየውን ይህንን ልብ የሚነካ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር ወይም የከተማችሁን ስም ኮሜንት ላይ ጻፉልን። ታሪኩ ለብዙ ሰዎች እንዲደርስና እንዲማሩበት በደግነት ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት መሳጭ የሆኑ ታሪኮችን መስማት የምትወዱ ከሆነ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። አዳዲስ ታሪኮችን በየቀኑ ስንለቅ እንዲደርሳችሁ የደውል ምልክቷን መጫንም እንዳትረሱ። አሁን በቀጥታ ወደ ታሪካችን እንመለስ። ወይዘሮ ማርታ የሁለት ልጆች እናት ስትሆን ልጆቿ ጥበቃ እንደሚፈልጉ ሁሉ በሸክላ ቤቷ ደጃፍ ላይ ቀሚሷን አጥብቀው ይዘው ቆመው ነበር። አልሳቀችም፣ አልተገረመችም። ይልቁንም የደነገጠች ትመስል ነበር። ከ9 ዓመታት በኋላ በውጭ ሀገር የነበረው ልጇ በአዲስ መኪና በሻንጣ ሙሉ ስጦታዎችን ይዞና ቃል የገባውን ለመፈጸም የመጣ ሰው በሚመስል ፈገግታ በፊት ለፊቷ ቆሟል። ነገር ግን በዚያ ቅጽበት ማንም አልሳቀም። እሱም ለምን እንደሆነ ሊረዳ አልቻለም። እናቱን ለማዳን እንደተመለሰ አስቦ ነበር። ነገር ግን ሊያውቀው ላለው ነገር በፍጹም ዝግጁ አልነበረም። ምክንያቱም በዚያ የተሰነጣጠቁ ግድግዳዎችና በሚያፈስ ጣራ ባለው ቤት ውስጥ በእነዚህ 9 ዓመታት ሁሉንም ነገር የሚቀይሩ ነገሮች ተከስተው ነበር። ስለ ህይወቱ፣ ስለ እናቱ፣ ስለ መሄዱ እውነተኛ ዋጋ ያለውና ሁሉንም ነገር የሚቀይር ነገር። በዚያ ቀን የሆነውን ነገር ለመረዳት ግን መጀመሪያ ወደ ሚቾካን ተራራ ወደሚገኝ አንዲት ትንሽ መንደር መመለስ ያስፈልጋል። ማንም ሳይረዳ ለ9 ዓመታት ከጠዋቱ 10 ሰዓት ላይ ወደምትነሷ ሴት። በሚቾካን ማለዳዎች የሚጀምሩት ፀሐይ ከመውጣቷ በፊት፣ ዶሮዎች ከመጮኻቸው በፊት፣ የመጀመሪያው የብርሃን ጨረር ከህንፃ ይልቅ በልምድ በቆሙት የሸክላ ቤቶች ቀይ ጣሪያዎች ላይ ከመንካቱ በፊት ነበር እና ከአንዱ ቤት በጎዳና ላይ ካለው እጅግ አሮጌ ግድግዳው የተሰነጣጠቀና ዝናብ በጣለ ቁጥር ጣሪያው በሚያፈሰው ቤት ውስጥ አንዲት የ68 ዓመት ሴት ከጠዋቱ 10 ሰዓት ተኩል ላይ ተነስታ በተሰነጣጠቁ እጆቿና ባበጡ ጣቶቿ የእንጨት ምድጃውን እያነደደች ነበር። ሁለት ልጆቿ ደግሞ ጎን ባለው ክፍል ውስጥ ተኝተው ነበር። በዚህ ዓለም ያላቸው ነገር ሁሉ በእነዚህ ልጆች ላይ የተመሰረተ መሆኑን ሳያውቁ በሰላም ተኝተዋል። ወይዘሮ ማርታ ሮቢንሰን ለ9 ዓመታት እንዲህ ስትኖር ቆይታለች። ከመንደሩ ነዋሪዎች በፊት ለ9 ዓመታት ተነስታለች። በአደባባይ ለመሸጥ ታማሊና አቶሌ እያዘጋጀች እጆቿ ሳይንቀጠቀጡ መሸከም የማትችላቸውን 2 ቦርሳዎችን ይዛ 3 ኪሎ ሜትር ወደ ትምህርት ቤት እየተጓዘች አሳልፋለች እና በየምሽቱ የተረፈውን የታማሊ ባልዲ ይዛ እንድታርፍ በሚጮህ አካሏ ትመለሳለች። ነገር ግን አታቆምም። እንዴት እንደምታቆምም አታውቅም ነበር። ማንም ሊከፍለው የማይችለውን የወሊድ ዕዳ ለመክፈል የሞተው ባሏን የጋብቻ ቀለበት ሸጠች። የራሷን መድኃኒት መግዛት ትታ የትምህርት ቤት ደብተሮችንና ጫማዎችን ገዛች። በየቀኑ በጉልበቶቿ ላይ ህመም እየተሰማት ሳታጉረመርም ትራመድ ነበር እና ለ10 ዓመታት ያህል አንድም አዲስ ልብስ ለራሷ አልገዛችም። የምታገኘውን ገንዘብ ሁሉ ለልጆቹ፣ ለበቆሎ፣ ለእንጨቱና ሊፈርስ የተቃረበውን ቤት ለማቆየት ታውለው ነበር። ዴቪድ እና ኦሊቪያ የ9 ዓመት ልጆች ነበሩ። መንታ ቢሆኑም ምንም አይመሳሰሉም ነበር። ዴቪድ ዝምተኛ፣ ተመልካች፣ ባሮጌ ደብተር ላይ ለሰዓታት መኪናዎችን የሚስል ብዙ የማይናገር ልጅ ነበር። ኦሊቪያ ግን ፍጹም ተቃራኒ ነበረች። ጠንካራ፣ ቀጥተኛ እና ተጫዋች ነበረች። ከእድሜዋ ጋር የማይመጣጠን ስለት ያለው አንደበትና አዋቂዎችን የምታይበት መንገድ ከሚገባው በላይ የምታውቅ እንድትመስል አድርጓታል። ሁለቱም አያቴ ብለው ይጠሯታል። ሁለቱም በሚንቀሳቀሱበት ጊዜ ሁሉ በሚጮኸው በዚያው የብረት አልጋ ላይ ይተኛሉ። ሁለቱም ማርታ ያቀረበችላቸውን ምግብ ተጨማሪ አለ ወይ ብለው ሳይጠይቁ ይበላሉ። ምክንያቱም ሁል ጊዜ እንደማይኖር አስቀድመው ያውቃሉ። በኩሽናው ግድግዳ ላይ
በአሮጌና በተሰነጣጠቀ የእንጨት ክፍል ውስጥ ጥቁር አይኖችና አሁን የሌለ ፈገግታ ያለው የወጣት ሰው ፎቶግራፍ ነበር። ዴቪድ በዚያ ፎቶ ላይ ባለፈ ቁጥር ማንም ያልገለጸለትን በዚያ ፊት ላይ ያለውን ነገር ለማወቅ እንደሚጥር ሁሉ ለጥቂት ሰኮንዶች ትኩር ብሎ ይመለከተው ነበር። ኦሊቪያ ግን በተቃራኒው መመልከቷን አቁማ ነበር። አንድ ጊዜ ማርታን ማን እንደሆነ ጠይቃት ነበር። ማርታም አባቷ እንደሆነ በሰሜን እየሰራ እንዳለና አንድ ቀን እንደሚመለስ ነገረቻት። ኦሊቪያ ደግማ አልጠየቀችም። ስላመነቻት ሳይሆን አያቶችን የሚያስለቅሱ ጥያቄዎች እንዳሉ ስለተረዳች ነው። እና አያቷ ስታለቅስ ማየት አልፈለገችም። በሳን ሚጌል ውስጥ ጎረቤቶችም ሆኑ በየሁዱ ታማሌ የሚገዙት የገበያ ሴቶች የማያውቁት ነገር ቢኖር እነዚህ ሁለት ልጆች የማንም ዘመድ ልጆች አለመሆናቸውን ነበር። የማርታ የራሷ የልጅ ልጆች የገዛ የልጅ ልጆቿ ነበሩ። እሱም አያውቅም ነበር። በፍጹም አላወቀም። ማርታ ያንን ሚስጥር ለብቻዋ ለመሸከም ወስናለች። ለ9 ዓመታት አንድም ቃል ሳትናገር፣ እርዳታ ሳትጠይቅ፣ አንድም ቅሬታ ሳታሰማ ተሸክመዋለች። ካልጋዋ በታች እንዲጠፋ እንደምትፈልግ ሁሉ ከግድግዳው ጋር ተገፍቶ ክፍሉን በጠረገች ቁጥር የምታንቀሳቅሰው ዝገት የያዘ የቆርቆሮ ሳጥን ነበር። በፍጹም አትከፍተውም፣ አትመለከተውም፣ ግን ደግሞ አትጥለውም። በዛ ሳጥን ውስጥ ሙሉ እውነቱ ነበር። በፍጹም ያላከችው ደብዳቤ፣ የአባት ቦታው ባዶ የሆነ የልደት ምስክር ወረቀት እና ሁሉንም ነገር የሚያብራራ ፎቶግራፍ እና በየምሽቱ ልጆቹ ሲተኙና የመንደሩ ዝምታ ሁል ጊዜም ክፍት በምትተወው በር ውስጥ ሲገባ ማርታ ደጃፍ ላይ ባለው የሚወዛወዝ ወንበር ላይ ተቀምጣ ወደ ጨለማው ትመለከታለች። ትክክል አድርጌ ይሆን ወይስ ስህተት ነው? ወይስ እርዳታ የምትጠይቀው ሰው የሌላት እናት ማድረግ የምትችለውን ብቸኛ ነገር እያደረግኩ ነው ብላ ራሷን ትጠይቃለች። ነገር ግን ይህ ታሪክ የጀመረው ማርታ በዚህ ወንበር ላይ ተቀምጣ አይደለም። የጀመረው ከ9 ዓመታት በፊት በአንድ ቀዝቃዛ ማለዳ ነበር። አንድ የ23 ዓመት ወጣት ከዚሁ ቤት ቦርሳውን ተሸክሞ ለመፈጸም 10 ዓመታት ያህል የሚፈጅበትን ቃል ይዞ ሲወጣ ነበር። ጄምስ ሮቢንሰን ለመሄድ በወሰነበት ምሽት እድሜው 23 ዓመት ነበር። ረጅም፣ ቀጭን፣ በእርሻ ስራ ምልክት ያለባቸው እጆችና ከእናቱ የወረሰው ግትርነት ነበረው። ምንም እንኳን ሁለቱም ባያምኑበትም ለወራት ያህል ወደ ሰሜን ስለመሻገር አንዱ ዘመዱ በህንፃ ግንባታ ስራ ውስጥ ግንኙነት ባለው በሂውስተን ስራ ስለመፈለግ የሚፈሰውን ጣሪያ ለመጠገንና እናቱን እድሜ ልክ ከተከተላት ድህነት ለማውጣት ገንዘብ ስለመሰብሰብ ሲያወራ ነበር። ማርታ እንዲሄድ አልፈለገችም ነበር። በቃላት አልነገረችውም። ምክንያቱም ማርታ ነገሮችን በቀጥታ ከሚናገሩት ወገን አይደለችም። በአይኖቿ በራት ሰዓት በነበሩት ረጅም ዝምታዎቿ ግን ሂውስተንን በጠቀሰ ቁጥር ከንፈሯን በምትይዝበት መንገድ በዚያ ነበር የነገረችው። አትሂድ ያለችው እንደዛ ነበር። ከመሄዱ በፊት ባለው ምሽት ጄምስ ከሳራ ጋር ተጣላ። ሳራ ሚለር ከሁለተኛ ደረጃ ትምህርት ቤት ጀምሮ የሴት ጓደኛው ነበረች። የዚሁ መንደር ልጅ፣ የደሃ ቤተሰብ ልጅ ናት። ትልልቅ አይኖች ያሏትና ስትፈራ በቀላሉ የሚሰበር ለስላሳ ድምጽ ያላት ሴት እና በዚያ ምሽት በጣም ፈርታ ነበር። ከሄደ አንድ ነገር ለዘላለም እንደሚቀየር በደረቷ ውስጥ እንደሚሰማትና ልታብራራው እንደማትችል ትናገር ነበር። ከሄደ አንድ ነገር ለዘላለም እንደሚቀየር በደረቷ ውስጥ እንደሚሰማት ግን ልታብራራው እንደማትችል፣ ነገር ግን ይህ ጉዞ እሱ ቃል እንደገባው የ1 ዓመት ብቻ እንደማይሆን ነገረችው። ጄምስ ድህነት በራሱ እንደማይስተካከል እንደ አባቱ እየጠበቀ እንደማይሞት ነገራት። ሳራ ዝም አለች። ተስማምታ ሳይሆን ጄምስ ውሳኔ ከወሰነ በዓለም ላይ ሊያንቀሳቅሰው የሚችል ኃይል እንደሌለ ስለምታውቅ ነው። ከጠዋቱ 10 ሰዓት ላይ ማርታ እስከ መንደሩ መውጫ ድረስ አጅባው ሄደች። ሰማዩ ገና ጨለማ ነበር። የተራራው ቅዝቃዜ አጥንት ውስጥ እስኪገባ ድረስ በልብስ ውስጥ ዘልቆ ይገባ ነበር። ማርታ በጨርቅ የተጠቀለለ የታማሌ ጥቅል ሰጠችው። እጇን ፊቱ ላይ አድርጋ አይኖቿን ጨፍናና ከንፈሯን በዝምታ እያንቀሳቀሰች ምርቃት ሰጠችው። ጄምስ አቅፏት በ1 ዓመት ውስጥ እንደሚመለስ፣ ጣሪያውን እንደሚጠግን፣ በየሳምንቱ ገንዘብ እንደሚልክላት፣ ሁሉም ነገር እንደሚቀየር ነገራት። ማርታም አንገቷን ነቀነቀች። ምንም አልተናገረችም። በዚያ የአፈር መንገድ ላይ ምስሉ በጨለማ ውስጥ እስኪጠፋ ድረስ ዝም ብላ ስትመለከተው ቆየች። ከዚያም ለብዙ ደቂቃዎች ቅዝቃዜው ፊቷን እየመታትና እጆቿን ደረቷ ላይ አጥብቃ ይዛ ብቻዋን ቆመች። ጄምስ በየዓመቱ ከነዚያ መንደሮች በሺዎች የሚቆጠሩ ወጣቶች እንደሚሄዱት ሁሉ መሄድ የሚቀሩትን ለማዳን ብቸኛው መንገድ መሆኑን አምኖ ተነሳ። ማርታም በሺዎች የሚቆጠሩ እናቶች እንደሚቀሩት ሁሉ
ደጃፏ ላይ ብቻዋን ቀረች። ባዶውን መንገድ እያየች ቆመች። አንድ ነገር እንደተሰበረ አወቀች፣ ግን በትክክል ምን እንደሆነ መናገር አልቻለችም። በዚያ ማለዳ ሁለቱም የማያውቁት ነገር ቢኖር የ1 ዓመት ቃል ወደ 9 ዓመት እንደሚቀየር፣ ጣሪያውን መፍሰሱን እንደሚቀጥልና ጄምስ ጥሎት የሄደው ህይወት እሱም ሆነ ማርታ ወይም ሳራ ሊገምቱት በማይችሉት መንገድ ሊቀየር መሆኑን ነበር። በመጀመሪያው ዓመት ጄምስ ቃሉን አከበረ። በየሳምንቱ በሂውስተን ካለ የነዳጅ ማደያ የህዝብ ስልክ የመኪኖች ድምጽ እየተሰማና በደከመና በጎረነነ ድምጽ ይደውልላት ነበር። ደህና እንደሆነና ዘመዱ በህንፃ ግንባታ ቡድን ስራ ውስጥ እንዳስገባው፣ ስራው በጣም ከባድ ቢሆንም ገንዘብ እያጠራቀመ እንደሆነ ለማርታ ይነግራት ነበር። በየወሩም ገንዘብ ይልክ ነበር። ጥቂት ቢሆንም ግን ቋሚ ነበር። ማርታ የመጀመሪያዎቹን ጣሪያውን ለመጠገንና የጋዝ ታንክ ለመግዛት ተጠቀመችባቸው። ምንም እንኳን የሚቾካን ዝናብ ሁልጊዜ አዳዲስ ስንጥቆችን መክፈት ባያቆምም ለጊዜው አሳደሰችው። ለመጀመሪያ ጊዜ በአመታት ውስጥ አንድ ነገር እየተቀየረ እንደሆነ ተሰማት። በሁለተኛው ዓመት ጄምስ ማደግ ጀመረ። መሰረታዊ እንግሊዘኛ ተማረ። የግንባታ ቡድኑን ትቶ የተሻለ የሚከፈልበት ቤት የማደስ ኩባንያ ውስጥ በረዳትነት ገባ። ጥሪዎቹ ከሳምንት ወደ 15 ቀን ተቀየሩ። ከዚያም በወር አንድ ጊዜ ሆነ። ብዙ ገንዘብ ይልክ ነበር፣ ግን ድምፁ የራቀ በጣም የራቀ ይመስል ነበር። ቃላት በወጣ ቁጥር ሌላ ነገር እያሰበ ይመስላል። ማርታ ግን አላጉረመረመችም። ደህና እንደሆነች እንዳይጨነቅ፣ እዚህ ሁሉ ነገር እንደቀድሞ እንደሆነ ትነግረው ነበር። በሶስተኛው ዓመት ጄምስ የራሱ የ3 ሰዎች ቡድንና የሚመክሩት ቋሚ ደንበኞች ነበሩት። በአምስተኛው ዓመት በሂውስተን ውስጥ ትንሽ የቤት ማደስና ግንባታ ኩባንያ ባለቤት ነበር። መኪና፣ የራሱ አፓርታማ፣ የባንክ ሂሳብና በደቡብ ቴክሳስ የሜክሲኮ ማህበረሰብ ዘንድ ጥሩ ስም ነበረው። በየ2 ወይም በየ3 ወሩ ይደውል ነበር፣ ሁልጊዜም እየቸኮለ በአንድ ስራና በሌላ መካከል። ሁልጊዜም መጨረሻው በዚሁ አረፍተ ነገር ነበር። በኋላ በረጋ መንፈስ ደውልልሻለሁ ማዬ። ይህ በእንዲህ እንዳለ በሳን ሚጌል ማርታ አሁንም ከጧቱ 12 ሰዓት ላይ በአደባባይ ታማሊ ትሸጥ ነበር። የነበሯትን የቆዩ ጫማዎቿን አድርጋና እጆቿ ካለፈው ወር ይልቅ በበለጠ ተሰነጣጥቀው ዝም ብላ ትሰራ ነበር። ጄምስ የሚልከው ገንዘብ ለጣሪያውም ሆነ ለቤቱ አይበቃም ነበር። ምክንያቱም ማርታ እሱ መኖሩን የማያውቀው ነገር ላይ ታውለው ነበር። እያንዳንዱን ሳንቲም በአንድ ሰው ፋንታ ለ4 ሰዎች ወተት፣ ዳይፐር፣ የሕክምና ምርመራ፣ የህፃናት ልብስና በቆሎ ላይ ይውል ነበር። ነገር ግን ይህንን ጄምስ አላወቀም ነበር። ምክንያቱም ከሄደ ከጥቂት ወራት በኋላ ሁሉንም ነገር የቀየረ ነገር ተከስቶ ነበር። ሳራ መንታ ልጆችን እንደጸነሰች አወቀች። በአንድ የመስከረም ወር ከሰዓት በኋላ አይኖቿ አብጠው እጆቿ እየተንቀጠቀጡና ድምጿ እየተቆራረጠ ማርታ ደጃፍ ላይ መጣች። እድሜዋ 21 ነበር። ቋሚ ስራ አልነበራትም። በጭንቅ ከምትታገሳት አክስቷ ጋር ትኖር ነበር እና ጄምስ ገና ቋሚ ስልክ ስላልነበረው ማነጋገር አልቻለችም ነበር። እንደማትችል እናት መሆኑን እንደማታውቅበት፣ ስለ ጉዲፈቻ እያሰበች እንደሆነ፣ የምታበላቸው ነገር እንደሌለ ለማርታ በሐዘን ነገረቻት። ማርታ ምንም ሳታቋርጥ አዳመጠቻት። እንድታለቅስ ተወቻት። አንድ ብርጭቆ ውሃ ቀዳችላትና በየምሽቱ ብቻዋን እራት በምትበላበት በዚያው የእንጨት ጠረጴዛ ፊት ለፊት ተቀመጠች። ሳራ ንግግሯን ስታበቃ ማርታ ክርክር በማይቀበል ድምጽ አንዲት አረፍተ ነገር ተናገረች። እነዚህ ልጆች የኔ ደም ናቸው፣ የትም አይሄዱም። ያቺ አረፍተ ነገር የቤተሰቡን ዕጣ ፋንታ ወሰነች። ማርታ በእርግዝና ወቅት ሳራን አገዘቻት። የወሊድ ወጪውን በቻለችው መጠን ከፈለች እና ዴቪድና ኦሊቪያ ሲወለዱ በመንደር ውስጥ በሮቢንሰን ስም ያስመዘገበቻቸው እሷ ነበረች። ማርታ እንደ ኃላፊ ፈረመች። እናም በምስክር ወረቀቱ ላይ የአባት ቦታው ባዶ ሆኖ ቀረ። ሳራ ለጥቂት ወራት ቆይታ ለመሞከር ጥራ ነበር። ነገር ግን እፍረት፣ ፍርሃት፣ ወጣትነትና የወደፊት ተስፋ በሌለው መንደር ውስጥ የመታሰር ስሜት በየቀኑ በበለጠ ወደ ውጭ ይገፋት ነበር። አንድ ቀን ጧት ይቅርታ የምትጠይቅበት ማስታወሻ በደብተር ወረቀት ላይ ጽፋ ሳትሰናበት ወደ ሞሪሊያ ሄደች። በመጀመሪያዎቹ ጊዜያት ስለ ልጆቹ የሚጠይቁ አጫጭር መልእክቶችን ለማርታ ትልክ ነበር። በጥፋተኝነት ስሜትና በሚንቀጠቀጥ እጅ የተጻፉ ጥቂት ቃላት። ነገር ግን በጊዜ ሂደት ያ እንኳን እየጠፋ መጣ። ሳራ መጥፎ አልነበረችም፣ ታለቅስ ነበር። ነገር ግን መቆየት እንዴት እንደሆነ አላወቀችበትም። ማርታ 2 አዲስ የተወለዱ ህፃናትን ታቅፋ ከድንበር ማዶ ምንም ሳያውቅ ህይወቱን የሚገነባ ልጅና ብቻዋን ለመሸከም የወሰነችውን ሚስጥር ይዛ ቀረች።
ለጀምስ ለመደወል አሰበች፣ ለመንገር አሰበች። ነገር ግን ከነገረችው ሁሉንም ነገር ትቶ እንደሚመለስ ታውቅ ነበር እና በዚያ ቅስፈት መመለስ ማለት ያለ ምንም ነገር፣ ያለ ሰነድ፣ ያለ ገንዘብ በጥፋተኝነት ስሜት እየተበላና ለነዚያ ልጆች ምንም የመስጠት እድል ሳይኖር መመለስ ማለት ነበር። ማርታ በልቧ አስባ ለልጇ ልትሰጠው የምትችለው ትልቁ ስጦታ ጊዜ እንደሆነ ወሰነች። ለማደግ አንድ ነገር ለመገንባት ሳይጠፋ ሙሉ ሆኖ እንዲመለስ የሚያደርግ ጊዜ። ስለዚህ እውነቱን ዋጠችውና ታማሊ መሸጧን ቀጠለች። ጀምስ በሂውስተን ውሎችን እየፈረመና በአዲስ መኪናው በ6 መስመር አውራ ጎዳናዎች ላይ እየነዳ ሳለ ማርታ በእንጨት ምድጃ ላይ ሽምብራ ታሞቅና ለሁለት ልጆች ተረት ትነግራቸው ነበር። መኖራቸውን የማያውቀውን አባት እንዳይጠይቁ የሚያደርጉ ተረቶችን ትነግራቸው ነበር። ከደንበኞች ጋር በሬስቶራንቶች እየተመገበ ስለ እድሳት እያወራ ሳለ እሷ በጣሪያው በሚፈስበት ቦታ ላይ ባልዲዎችን ታስቀምጥና ለሳምንቱ ወተት የሚበቃ መሆኑን ለማየት ጠረጴዛው ላይ ያሉ ሳንቲሞችን ትቆጥር ነበር። እሱ ገንዘብ መላክ በቂ እንደሆነ ራሱን እያሳመነ ሳለ እሷ ያንን ገንዘብ እሱ ሳያውቀው የልጆቹን ሕይወት ለማቆየት ታውለው ነበር እና ሚስጥሩ እንደ ልጆቹ፣ እንደ ርቀቱ፣ እንደ ጥሪዎቹ መካከል እንዳለው ዝምታ ማደጉን ቀጠለ ጥሪዎቹ እስከሚቆሙ ድረስ እና የቀረው ብቸኛው ነገር በረሳው መንደር ውስጥ ብቻዋን የቀረች እናት የልጅ ልጆቿ መሆናቸውን ዓለም የማያውቃቸውን 2 ልጆች እያሳደገች ካልጓ በታች ባለውና ባታንቀሳቅሰውም በየቀኑ በሚከብዳት የቆርቆሮ ሳጥን ውስጥ ነበር። ዓመታት በትናንሽ መንደሮች ውስጥ እንደሚያልፉ ታለፉ። በውጭ በዝግታ በውስጥ ግን ምንም ድምጽ ሳያሰሙ ሁሉንም ነገር እያበላሹ አለፉ። ልጆቹ አደጉ። በእነዚያ የአፈር መንገዶች ላይ መራመድን፣ በአደባባይ በባዶ እግራቸው መሮጥን፣ ጧት አይናቸውን ከመክፈታቸው በፊት የማርታን ታማሊ ሽታ መለየት ተማሩ እና በእያንዳንዱ ባለፈ ዓመት ጥያቄዎቻቸው ይበልጥ እየከበዱ መጡ። ዴቪድ በቃላት አይጠይቅም ነበር፣ በዝምታ ነበር የሚጠይቀው። ግድግዳው ላይ ባለው የጀምስ ፎቶ ፊት ለፊት ይቆምና እጆቹን አንጠልጥሎ ከእርሱ ጋር በጣም በሚመሳሰለው በዚያ ፊት ላይ አይኖቹን ተክሎ ዝም ብሎ ይቆይ ነበር። አንዳንዴ ሊደርስበት የማይችለውን ነገር እንደሚነካው ሁሉ ክፈፉን በጣቶቹ ላይ ይዳስስ ነበር። ከዚያም ወደ ደብተሩ ይሄድና መኪናዎችን ይስል ነበር። ሁልጊዜም መኪናዎችን። በእነዚያ ስዕሎች ውስጥ ማንም ያልነገረውን አንድ ነገር የሚፈልግ ይመስላል። ኦሊቪያ ግን ትጠይቅ ነበር፣ በቀጥታ ያለምንም ማስጠንቀቂያ። በጣም መጥፎ በሆኑ ጊዜያት ሁሉ ትጠይቅ ነበር። በራት መካከል፣ ወደ ትምህርት ቤት በሚወስደው መንገድ ላይ፣ በምትተኛበት ሰዓት፣ ማርታ ለመዋሸት እንኳን ጥንካሬ በምታጣበት ጊዜ ሁሉ ትጠይቅ ነበር። አያቴ ለምንድነው አባቴ የማይደውለው? አያቴ እሱኛ መኖራችንን ያውቃል? አያቴ ግን ይወደናል? እያንዳንዱ ጥያቄ ማርታ ፊቷን ሳታሳይና ሆዷ ተቋጥሮ የምትቀበለው ከባድ ምላጭ ነበር። እናም ማርታ ተዋሽ ነበር። አሁን አባታቸው እንደሚያውቅ፣ በጣም እንደሚወዳቸው፣ በሰሜን ለነሱ የተሻለ ወደፊት ለመስጠት በጣም እየሰራ እንደሆነ ተዋሽ ነበር። አንድ ቀን እንደሚመለስ ትነግራቸው ነበር። ታጋሽ መሆን እንዳለባቸውም ታስረዳቸዋለች። እያንዳንዱ ውሸት ከበፊቱ የበለጠ ዋጋ ያስከፍላት ነበር። ምክንያቱም አሁን ጀምስን ለመጠበቅ ሳይሆን እውነትን የምትጠባበቅባቸውን አይኖቻቸውን ለማየት 2 ልጆች ልባቸው እንዳይሰበር ነበር የምትዋሸው። ማርታ ለጀምስ ለመናገር ብዙ ጊዜ ሞክራ ነበር። የመጀመሪያው መንትዮቹ 1 ዓመት ሲሞላቸውና እሱ በተወላት ቁጥር ላይ ስትደውል ነበር። ያልተረዳችው በእንግሊዘኛ የተቀዳ ድምጽ መለሰላት። ሁለተኛው ጊዜ እሱ በአንድ እሁድ ደውሎ በጥሩ ስሜት ላይ እያለ ማርታ አየር ሰብስባ ልጄ አንድ የምነግርህ ጠቃሚ ነገር አለኝ ስትል ነበር። ነገር ግን ጀምስ ስብሰባ እየገባ ስለነበር አቋረጣትና አሁን አልችልም እማዬ፣ በኋላ በረጋ መንፈስ ሆኜ እደውልልሻለሁ አላት። ነገር ግን ያ በኋላ በፍጹም አልመጣም። ከዚያም 2፣ 3፣ 4 ጊዜ ደጋግማ ሞከረች። ነገር ግን ጀምስ እየቀነሰ መደወል ጀመረ። ሲደውልም ሁልጊዜ በችኮላ ነበር፣ በአንድ ስራና በሌላ መካከል። ሁልጊዜም የሂውስተን ጫጫታ ድምጽ እየሸፈነው ነበር። አንድ ጊዜ ማርታ ስለዚህ ነገር ልነግርህ እፈልጋለሁ ለማለት በቃች እና ጀምስ ባትሪው እያለቀበት እንደሆነና ቅዳሜና እሁድ እንደሚደውልላት መለሰላት። ግን አልደወለም። ጀምስ አንድ ጓደኛው አዲስ ስልክ ስለሰጠው በቪዲዮ ደውልልሻለሁ ሲላት ማርታ መሬቱ የሚንቀጠቀጥባት መሰላት። ስክሪኑን ካየ ቦርሳዎችን፣ መጫወቻዎችን፣ ትናንሽ ጫማዎችን ያያል። የልጆችን ድምጽ ይሰማል
እናም ይጠይቃል። ስለዚህ የቻለችውን ሁሉ ፈጠረች። እዚህ ሲግናል የለም፣ ካርድ አልቋል፣ ምግብ እየሰራው ነው፣ ስራ ላይ ነኝ። ጀምስም አላስገደዳትም። ከእናቱ ጋር በተያያዘ ማንኛውም ነገር ላይ አያስገድዳትም። ምክንያቱም በውስጡ ሁሉም ደህና እንደሆነ ያምናል። ያን ማድረግ ካለማመን ይልቅ ቀላል ይሆንለት ነበር። እውነትን የመናገሪያው ዕድል ከዓመት ዓመት እየተዘጋ ሄደ። ማርታ 5 ዓመት ከዚያም 6 ዓመት ከዚያም 7 ዓመት ማለፉን እስከተረዳችበት ቀን ድረስ እና እያንዳንዱ የተጨመረ ዓመት መናገሩን ከመደበቅ ይልቅ ከባድ እንዲሆን አደረገው። ምክንያቱም አሁን ልጆች አሉ ማለት ብቻ ሳይሆን ለምን ያህል ጊዜ እንደደበቀችው ማብራራት ይኖርባታል። የ9 ዓመት ዝምታን ማረጋገጥ፣ በልጇ ፊት መቆም እና ምናልባት አባት የመሆን መብቱን እንደሰረቀችው መቀበል ነበር። በምሽት ዴቪድ እና ኦሊቪያ ሲተኙ ቤቱ ጸጥ ሲል ማርታ አልጋዋ ጠርዝ ላይ ትቀመጥና ከፍራሹ በታች ያለውን የቆርቆሮ ሳጥን ትመለከት ነበር። ስለ ደብዳቤው ታስብ ነበር። ለመላክ ታስብ ነበር። እስከ መንደሩ ፖስታ ቤት ድረስ ሄዳ ለመልቀቅ ታስብ ነበር። ነገር ግን ከዚያ በኋላስ ጄምስ በዊስተን አፓርታማ ውስጥ ብቻውን ቆሞ ሲከፍተው ስታስበው አንድ ነገር እግሯን ሽባ ያደርገው ነበር። ቢጠላትስ? ይቅር ባይላትስ? ቢመለስና ልጆቹን ቢቀማትስ? ባይመለስስ? ለዘላለም መደወል ቢያቆምስ? የማርታ የጥፋተኝነት ስሜት አይጮህም ነበር። በየምሽቱ ያለ እረፍት በሹክሹክታ ይነግራት ነበር፣ ማንም ሊሰማው እንደማይችል ጠብታ። ነገር ግን ከውስጥ በጣም እየጎዳት ነበር፣ ልክ በጣሪያው ስንጥቆች ውስጥ ዘልቆ እንደሚገባው ውሃ እና ማንም ሳይረዳው ምሰሶችን እንደሚያበሰብሰው እና እንደሚያፈራርሰው ውሃ። ሁሉ ነገር የፈራረሰው በአንድ ሚያዝያ ወር ማክሰኞ ነበር። ማርታ ሁለቱም ቦርሳዎቿን በትከሻዋ ይዛ ከትምህርት ቤት እየተመለሰች ነበር። ያልሸጠችውን የታማሊ ባልዲ በቀኝ እጇ ተንጠልጥሎና የሚቾካን ፀሐይ ሊጥላት እንደሚፈልግ ሁሉ ጭንቅላቷን እየመታው ነበር። ከጠዋቱ 10 ሰዓት ተኩል ጀምሮ ቆማ ነበር እና አሁን ሰዓቱ ከቀኑ 8 ሰዓት ሆኖ ነበር። ከቤት ከመውጣቷ በፊት ከቀዘቀዘ የቂጣ ቁራጭ በስተቀር ምንም አልበላችም ነበር። ኦሊቪያ በትምህርት ቤት ስለሆነ ነገር፣ ስለ አንዲት መምህርትና ስለ ስዕል እያወራች ነበር። ማርታ ግን ከእንግዲህ እየሰማቻት አልነበረም። በጆሮዋ ውስጥ ድንዛዜ ያለበት ጩኸት ብቻ ይሰማት ነበር። አንድ ሰው ጭንቅላቷን ደውል ውስጥ እንደከተተውና ከሩቅ እየመታው ያለ ይመስል ነበር። እግሮቿ ከበዷል። የአፈር መንገዱ ከእግሯ በታች ተንቀሳቀሰ እና ድንገት ሁሉም ነገር ጨለመ። ማርታ በመጀመሪያ በጉልበቷ ወደቀች። ከዚያም በጎኗ ባልዲው ተገልብጦ ታማሊዎች በመሬት ላይ ተንከባለሉ። ኦሊቪያ የ9 ዓመት ልጅ ድምጽ በማይመስል ድምጽ ጮኸች። ዴቪድ ደብተሩን ጥሎ ከ3 ቤት ዝቅ ብላ ወደምትኖረው ወደ ወይዘሮ ማሪያ ቤት ሮጠ። በሩን በቡጥ እየመታና አያቱ እንደወደቀችበትና እንዳልተነሳች ያለማቋረጥ እየጮኸ ተናገረ። ማርታ አይኖቿን ስትከፍት በራሷ አልጋ ላይ ተኝታ ነበር። ግንባሯ ላይ እርጥብ ጨርቅ ተቀምጦና ወይዘሮ ማሪያ በእጇ ላይ ያደረገችው የአልኮል ሽታ እየሸተታት ነቃች። ሁሉም ነገር ያማት ነበር። ጭንቅላቷ፣ ጉልበቷ፣ ደረቷ፣ እጆቿ። ኦሊቪያ በህይወቷ ለመጀመሪያ ጊዜ ዝም ብላ ካልጋዋ አጠገብ ወለሉ ላይ ተቀምጣ ነበር። አይኖቿ ቀልተውና ማርታ እንደገና ትወድቅብኛለች ብላ የፈራች ይመስል የፍራሹን ጠርዝ ይዛ ነበር። የመንደሩ ሐኪም በዚያው ዕለት ከሰዓት በኋላ መጣ። ግድግዳው በተላላጠ ክፍል ውስጥና በትክክል የማያሳየው ሚዛን በሚታከምበት ክሊኒክ ውስጥ የሚሰራ ትልቅ ሰው ነበር። ደሟን ለካ፣ ጉልበቷን መረመረ። አፏን እንድትከፍትና ምግብ ከበላች ምን ያህል እንደቆየች እንድትነግረው ጠየቃት። ማርታ አልመለሰችም። ሐኪሙ መነጽሩን ዝቅ አድርጎ ተመለከታትና ፍርድ እያነበበ ይመስል መናገር ጀመረ። ከቁጥጥር ውጭ ያለ የደም ግፊት፣ ከፍተኛ የደም ማነስ፣ ለዓመታት የቆየ ምናልባትም ለብዙ 10 ዓመታት የተጠራቀመ ድካም። ማርታ እጆቿን ብርድ ልብሱ ላይ አድርጋና አይኖቿን ግድግዳው ላይ በአንድ ነጥብ ላይ ተክላ ሳትንቀሳቀስ ሁሉንም ነገር ሰማች። ከዚህ በፊት ተመሳሳይ ነገሮችን ሰምታለች። ነገር ግን በዚህ ጊዜ ሐኪሙ ደሟን የሚያቀዘቅዝ ነገር ጨመረበት። ያለ መድኃኒት ከቀጠሉ ቀጣዩ መውደቅ የመጨረሻ ሊሆን እንደሚችል ተናገረ። አካሏ ከእንግዲህ ይህንን ህመም መቋቋም እንደማይችል፣ እሷ ላይ አንድ ነገር ቢፈጠር እነዚህ 2 ልጆች በዓለም ላይ ብቻቸውን እንደሚቀሩ፣ ምክንያቱም ሌላ ማንም ስለሌለ፣ ማን እንደሆኑ የሚያውቅ ኃላፊነት ሊወስድ የሚችል ስለሌለ። ማርታ በውስጡ አንድ ነገር እንደተሰበረ ተሰማት። ከአጥንትም ሆነ ከደም ግፊት ጋር የማይገናኝ ነገር፣ ይበልጥ ጥልቅ የሆነ። ምክንያቱም በ9 ዓመታት ውስጥ ለመጀመሪያ ጊዜ ለመሞት አልፈራችም።
ከዛ በኋላ ስለሚሆነው ነገር ነበር ይፈራችው። ዴቪድና ኦሊቪያን ማን ሊንከባከባቸው ነው? የጄምስ ልጆች መሆናቸውን ማን ሊነግራቸው ነው? እውነቱን ማን ይነግራቸዋል? እሷ ከሞተች ሚስጥሩ ከሷ ጋር ይሞታል እና እነዚህ ልጆች ማን እንደሆኑ ሳያውቁ በድንበር ማዶ ያለ አባት እንዳላቸው ሳያውቁ ያድጋሉ። በዚያ ምሽት ዴቪድ እና ኦሊቪያ በብረት አልጋው ላይ ተቃቅፈው ከተኙ በኋላ ማርታ ሰውነቷን እየጎተተች ቀስ ብላ ተነሳች። ወደ መግቢያው በር ተራምዳ በሚወዛወዘው ወንበር ላይ ተቀመጠች። ሰማዩ በከዋክብት ተሞልቶ ነበር። ምንም ነገር አይሰማም ነበር። በቤቶቹ መካከል የሚገባው የደጋው ደረቅ ንፋስ ብቻ ነበር የሚሰማው። እናዚያ ብቻዋን ተቀምጣ በነበረችበት ወንበር ላይ ፈጽሞ ለማይመጣ ነገር በሺዎች የሚቆጠሩ ሌሊቶችን ስትጠባበቅ ማርታ በ9 ዓመታት ውስጥ ለመጀመሪያ ጊዜ አለቀሰች። በህመም አላለቀሰችም፣ በድካምም አላለቀሰችም። ያለቀሰችው ዴቪድ ተኝቶ ወደ ነበረበት ክፍል ስትመለከት ነው። የጄምስን ፊት በባህሪያቶች ውስጥ አየች እና በማንኛውም ቀን ልትሞት እንደምትችል ነፍሷን በሚሰብር ግልጽነት ተረዳች። እናም ልጇ ቀሪ ህይወቱን አባት መሆኑን ሳያውቅ ሊኖር ነበር። እናም የልጅ ልጆቿ ማን እንደሆኑ ሳያውቁ ሊያድጉ ነበር። እንባዎቹ በሸበሸቡት ጉንጮቿ ላይ ይፈሱ ነበር። እናም አሁንም ለብሰው በነበረው አበባማ ሽርጥ ላይ ይረግፉ ነበር። በዚያ ጧት ታማሊ ለመሸጥ የወጣችበት ሽርጥ ነበር። አላበሰችውም፣ ይልቁኑ እንዲወርድ ተወችው። ወይዘሮ ሬፊጆ ድምጽ ሳታሰማ መጣች። ሁልጊዜ እንዲህ ነው የምታደርገው። ማርታ ልትሰበር መሆኑን የምታውቅበት ስድስተኛ ስሜት እንዳላት ሁሉ ጊዜ በከባድ ሰዓታት ትመጣለች። አንድ ኩባያ የእጽዋት ሻይ ይዛ መጣችና ምንም ቃል ሳትናገር በመግቢያው ደረጃ ላይ ተቀመጠች። ለረጅም ጊዜ በዝምታ እዚያው ቆዩ። የክሪኬቶችን ድምጽና የወንበሩን መጮህ እየሰሙ ነበር። ከረጅም ጊዜ በኋላ ሮፊጆ ድምጿን ሳታነሳና ፊቷን ሳታሳይ ተናገረች። ለዓመታት ደብቀው የነበረችውን ነገር እንደምትናገር ሰው። ማርታ፣ አንድ ነገር ብትሆኝስ? እነዚህ ልጆች በዓለም ላይ ብቻቸውን ይቀራሉ። ማንም የላቸውም። ካሁን በኋላ ይህንን ነገር መቻል አትችይም። አንቺም ታውቂዋለሽ። ማርታ አልመለሰችም። ነገር ግን የጣቶቹ አጥንቶች ነጭ እስኪሆኑ ድረስ የወንበሩን እጀታዎች አጥብቃ ያዘች። ሮፊጆ ትክክል መሆኗን ታውቅ ነበር። ለዓመታት ታውቀው ነበር። ነገር ግን ማወቅና አንድ ነገር ማድረግ ሁለቱ በጣም የተለያዩ ነገሮች ነበሩ። እናም ለ9 ዓመት ዝምታን መርጣ ነበር። ብቻዋን ለመሸከም መርጣ ነበር። ቀድሞውኑ አካሏና ነፍሷን እየሰበራት ያለውን ሸክም ለብቻዋ መሸከም መርጣ ነበር። ማርታ ያላወቀችው ነገር ግን ረጅም ጊዜ ብቻዋን መሸከም እንደማትቀጥል ነበር። ምክንያቱም ከ3 ሳምንት በኋላ ፈጽሞ አይታው የማታውቀው መኪና በሳን ሚጌል የሸክላ መንገዶች ውስጥ ይገባ ነበር። እናም ከዚያ ቅስፈት ጀምሮ የሚሆነው ነገር በዚያ የሚፈስ ጣሪያ ባለው የጭቃ ቤት ውስጥ የሚኖሩትን ሁሉ ህይወታቸውን ለዘላለም ይለውጠው ነበር። አሁን ከ3 ሳምንት በኋላ ማንም የማያውቀው ድምጽ የሳን ሚጌልን ዝምታ ሰበረው። የቄራው ሰውዬ አሮጌ ሞተር መኪና አልነበረም፣ ወይም ሐሙስ የሚያልፈው የውሃ መኪና ድምጽ አልነበረም። ለስላሳ፣ ንጹህ፣ ምንም ጭረት ወይም ድብደባ የሌለው የሞተር ድምጽ ነበር። የዚያ መንደር ሰዎች ፈጽሞ የማይሰሙት አይነት ድምጽ። አንድ አዲስና ነጭ የሚያብረቀርቅ መኪና በጭቃው መንገዶች ውስጥ ገባ። በጭቃ ቤቶቹ ግድግዳ ላይ የሚለጠፍ የአቧራ ደመናን እያስነሳና ውሾች እየጮሁ እንዲርቁ እያደረገ ገባ። ጎረቤቶች በመስኮታቸው በኩል ተመለከቱ። የገበያው ሴቶች መነጋገር አቆሙ። ጥቂት ልጆች ልክ እንደ ተአምር ከመኪናው በስተጀርባ ሮጡ። ከመሪው በስተጀርባ ጄምስ ሳላዛር ነበር። የ32 ዓመቱ፣ የሸሚዙ እጅጌ እስከ ክርኑ የተጠቀለለ፣ ሰዓት በእጁ ላይ፣ ጥቁር መነጽር፣ እጆቹ በመሪው ላይ፣ ጠንካራና ፊቱን የሸፈነ ፈገግታ የሚታይበት። ለ9 ዓመታት ያህል ይህንን ቅስፈት ሲያልም የነበረ ሰው ፈገግታ። በኋለኛው ወንበር ላይ ደግሞ የስጦታ ሳጥኖች፣ የሱፐርማርኬት ቦርሳዎችና በመኪናው የኋላ ክፍል በጥንቃቄ የተቆለሉ የግንባታ ቁሳቁሶች፣ የሲሚንቶ ከረጢት፣ ብረቶች፣ አዳዲስ መሳሪያዎች፣ ለጣሪያ የሚሆኑ ቆርቆሮች ነበሩ። ጄምስ በድንገት ነበር የመጣው። ለማንም አላሳወቀም፣ አልደወለም። የእናቱን ፊት ማየት ፈልጎ ነበር። ከዚያ የጭቃ ቤት ፊት ለፊት ቆሞ ማለቁን፣ ከዚህ በኋላ እንደዚህ እንደማትኖር፣ እሱ ጣሪያውን፣ ግድግዳውን፣ ወለሉን፣ ሁሉንም ነገር እንደሚጠግን፣ ከ9 ዓመት በፊት በአንድ ማለዳ የገባላትን ቃል በመጨረሻም እንደሚፈጽም ሊነግራት ፈልጎ ነበር። በጄምስ አእምሮ ውስጥ ይህ የቤዛነት ቅስፈት ነበር፣ መሄዱ ዋጋ እንደነበረው ማረጋገጫ። 9 ዓመታት ስራ፣ ብቸኝነት፣ በተከራዩ አፓርታማዎች ውስጥ
ብቻውን መብላት፣ የእንጨት ሽታ ጭስና የደውል ድምፅ መናፈቅ፣ ሁሉም ነገር ለዚች ቅስፈት ለመድረስ ነበር። ሁሉንም ነገር እናቱ ስታገኝ ለማየት። መኪናውን ከቤቱ ፊት ለፊት አቆመ። ሞተሩን አጠፋ። ጥቁር መነጽሩን አውልቆ ግድግዳውን ሲመለከት አቧራው አሁንም በአየሩ ላይ ይንሳፈፍ ነበር። ግድግዳዎቹ የተሰነጣጠቁ ነበሩ። ጣሪያውም አሁንም እሱ የሚያስታውሰው ያው አሮጌ ጣሪያ ነበር። የእንጨቱ በር ማርታ ሁል ጊዜ እንደምትተወው ክፍት ነበር። ነገር ግን የሆነ ነገር እሱ እንደሚያስታውሰው አልነበረም። ከግድግዳው ጋር ተደግፈው የነበሩ ሁለት ትናንሽ ብስክሌቶች ነበሩ። ጎማዎቻቸው የተበሉና መያዣዎቻቸው የተጣመሙ የልጅ ብስክሌቶች። ጀምስ ሳይረዳቸው ተመለከታቸው። ከዚያም ከበሩ አጠገብ በሚስማር ላይ የተሰቀሉ የትምህርት ቤት ቦርሳዎችን አየ። በመስኮቱ ላይ የተሰለፉ ትናንሽ ጫማዎችን አየ። በቀለም እርሳስ የተሳሉ የመኪና ስዕሎችም ነበሩ። በቤት ውስጥ ሳቅ ይሰማ ነበር። የልጆች ሳቅ፣ የሰሉ ድምጾች። በጭቃ ግድግዳዎቹ መካከል እንደታሰሩ ወፎች የሚሽከረከሩ ፈጣን ድምጾች። ጄምስ እጁ አሁንም በመኪናው በር ላይ እንዳለ ሳይንቀሳቀስ ከመኪናው አጠገብ ቆመ። ልቡ ከመመለስ ደስታ ጋር ምንም ግንኙነት በሌለው መንገድ ይመታ ነበር። ሌላ ነገር ነበር፣ ግራ መጋባት። በልጅነቱ በሺዎች የሚቆጠሩ ጊዜያት የተራመደበት የሸክላ መንገድ ድንገት እንግዳ የሆነ ይመስል ቀስ ብሎ ወደ መግቢያው ተራመደ። እያንዳንዱ እርምጃ እሱ ከተወው መንገድ ጋር የማይገጥም አዲስ ነገር ያሳየው ነበር። ትናንሽ ልብሶች ያሉት የልብስ ማስጫ፣ በግቢ ውስጥ አየር የወጣበት ኳስ፣ በመግቢያው ደረጃ ላይ ሁለት ደብተሮች። ማርታ በኩሽና በር ላይ ታየች። እንደ ሁል ጊዜው አበባማ ሽርጧን ለብሳ ነበር እና እንደ እያንዳንዱ ከሰዓት እጇ በሊጥ ተሞልቶ ነበር። ጄምስን እዚያ ቆሞ ነጭ መኪናው ከበስተጀርባው እና ግራ መጋባቱ በፊቱ ላይ ተስሎ ስታይ የፊቷ ቀለም ጠፋ። እጆቿ ሊጡን በጣቶቿ መካከል እያፈሰሱ በአየር ላይ እንደቆሙ ቀሩ። ልታቅፈው አልሮጠችም፣ በደስታም አልጮኸችም፣ በስሜት አላለቀሰችም። ማርታ በመጀመሪያ ያደረገችው ነገር ወደ ኋላ መመልከት ነበር። የልጆቹ ድምፅ አሁንም ወደሚሰማበት ክፍል ተመለከተች። ከዚያም እንደገና ወደ ጀምስ ተመለከተች እና በዓይኖቿ ውስጥ ደስታ አልነበረም፣ ከድንጋጤ ጋር በጣም የሚመሳሰል ነገር ነበር። ምክንያቱም በዚያ ቅስፈት ልጇ ከ9 ዓመት በኋላ በበሩ ላይ ቆሞና ሁለት ልጆቹ በ10 ሜትር ርቀት ላይ እየተጫወቱ ነበር። ማርታ የተቀበረው ለ10 ዓመታት ለብቻው የተሸከመችው ሚስጥር ሊፈነዳ መሆኑን አወቀች እና ምንም አይነት የቆርቆሮ ሳጥን ወይም የተቀመጠ ደብዳቤ ወይም የሚመጣውን ነገር ለማቆም በቂ ጥንካሬ ያለው ውሸት አልነበረም። ማርታ አቀፈችው። የ9 ዓመታት ጊዜ አጥብቆ በመያዝ ሊሰረዝ እንደሚችል ሁሉ ጥብቅ አድርጋ አቀፈችው እና ጀምስ እሷን እሱ ካስታወሳት በላይ ትንሽ ሆና አገኛት። ቀላ ያለች፣ ደካማ የሆነች፣ ያቺ በዚያች ማለዳ የሸኘችው ሴት በጊዜ ሂደት ያነሰች መሰለው። የእንጨት ጭስና የበቆሎ ሽታ ይሸት ነበር ልክ እንደ ሁል ጊዜው እና ጀምስ አይኖቹን ጨፈነ እና ለሰከንድ ያህል እንደገና 23 ዓመቱ እንደሆነና ምንም የተቀየረ ነገር እንደሌለ አመነ። ነገር ግን አይኖቹን ሲከፍት ሁለት ልጆች በክፍሉ በር ላይ ቆመው በጉጉትና በፍርሃት ድብልቅልቅ ባለ ስሜት ሲመለከቱ ታየ። ልጁ ትላልቅና ጥቁር አይኖች ነበሩት እና ጭንቅላቱ ወደ አንድ ጎን ዘመም ያለ ነበር። ያ ሰው እዚህ ምን እንደሚያደርግ ለመረዳት እየሞከረ ያለ ይመስላል። ሴቷ ልጅ አንድ እርምጃ ወደፊት ወጣ፣ እጆቿን አጣምራና መንጋጓን አጥብቃ የሆነ ነገር ለመከላከል ዝግጁ የሆነች መሰለች። ማርታ ከእቅፉ በጣም በፍጥነት ተለይታ እንባዋን በእጇ ጀርባ አበሰችና አይኖቿ ውስጥ ያልደረሰ ፈገግታ አሳየች። ማሳደግ ያልቻለች የምታውቃት ሴት ልጆች ናቸው አለች። ጀምስ ሳይጠይቃት በፊት ዋሸች። እንደተለማመደችው ግልጽ የሚመስል ድምጽ ነበር። ከህፃንነታቸው ጀምሮ እኔ ነኝ የምጠብቃቸው፣ ዴቪድና ኦሊቪያ ይባላሉ። ጄምስ ልጆቹን ተመለከተ። ከዚያም ማርታን ተመለከተና ራሱን ነቀነቀ። በዚያ ቅስፈት በጭንቅላት ውስጥ በጣም ብዙ ነገሮች ነበሩ። የመመለስ ስሜት፣ የጥገና እቅዶች፣ በመኪናው ውስጥ ያሉ ሳጥኖች፣ ለእናቱ መሄዱ በከንቱ እንዳልነበር የማሳየት ፍላጎት። የማይገጥመውን ነገር ለማሰብ ጊዜ አልነበረውም። ማብራሪያውን ተቀበለ፣ ምክንያቱም ከመጠራጠር ይልቅ መቀበሉ ይበልጥ ነበር። የመጀመሪያዎቹ ቀናት በተለመደ ሁኔታ የተሸፈነ ዳግም ግንኙነት ነበሩ። ጀምስ ቤቱን እየተዘዋወረ ግድግዳዎቹን ለካ፣ ምሰሶዎቹን ፈተሸ፣ ቁሳቁሶችን አሰላ። ጣሪያውን ለማደስ እንዲረዳው ከመንደሩ ግንበኛ ጋር ተነጋገረ። ማርታ ለዓመታት ያልገዛቻቸው ነገሮች ጓዳውን ሞላው። ዘይት፣ ስኳር፣ ሩዝ፣
እውነተኛ ቡና፣ ጥሩ የሚሸት ሳሙና። ማርታ በፊቷ ላይ በማይጠፋ የጭንቀት ፈገግታ ይህንን ሁሉ ሲያደርግ ትመለከተው ነበር። በአንድ ጊዜ የተደናገጠና ደስተኛ የሆነ ሰው ፈገግታ። ነገር ግን ነገሮች መገጣጠም አልቻሉም። በአንድ ጊዜ ሳይሆን ቀስ በቀስ ልክ በመጀመሪያ ምንም የማይመስሉ ነገር ግን በኋላ ላይ ሁሉንም ነገር እስኪሰነጥቁ ድረስ እንደሚሰፉ የግድግዳ ስንጥቆች ነበሩ። ጄምስ ዴቪድ ሲያስብ ጭንቅላቱን ዘመም የሚያደርግበት መንገድ እንዳለው አስተዋለ። እሱ በጣም በሚገባ በሚያውቀው መንገድ። ምክንያቱም በመስታወት ውስጥ ከሚያየው ነገር ጋር ተመሳሳይ ነበር። ኦሊቪያም የእሱ አይነት ባህሪ እንዳላት አስተዋለ። ያ በፍጥነት የመቆጣትና ከዚያም በመጮሃ ያፈረች ይመስል ዝም ማለት መንገድ። አንድ ከሰዓት በጠረጴዛው ላይ ተቀምጦ ኦሊቪያን በሂሳብ የቤት ስራ እየረዳት ነበር። እሷ ከቦርሷ ውስጥ ወፍራም ደብተር አወጣችና ልክ ስትከፍተው በገጾቹ መካከል ተጣጥፎ የነበረ አንድ ወረቀት ወደቀ። ጄምስ ሳያስበው ከመሬት አነሳውና ዘረጋው። የልደት ምስክር ወረቀት ነበር። ስሙን አነበበ። ዴቪድ ሳላዛር። የአያት ስም ሳላዛር፣ የእናት ስም ሳራ። የአባት ስም ግን ክፍት ነበር። ባዶ ቦታ ነበር። በጠበቀ ሆድና በአንገቱ ላይ በሚወጣ ድምፅ ወረቀቱን እያየ ቀረ። ሳላዛር፣ ሳራ። ቀና ብሎ በኩሽናው በሌላኛው ወገን ማርታን ፈለጋት። እሷ በድስት ውስጥ የሆነ ነገር እያማሰለች ጀርባውን ሰጥታው ነበር። ነገር ግን ልክ እሷ አሁን ያገኘውን ነገር በትክክል እንደምታውቅ ሁሉ ትከሻዎቿ ተወጥረው ነበር። ጄምስ ወረቀቱን ምንም ሳይናገር በጠረጴዛው ላይ ተወው። ማርታ አልዞረችም። ከዚያ ከሰዓት ጀምሮ ጄምስ ሁሉንም ነገር በሌላ አይን ማየት ጀመረ። ዴቪድ ሲስል ይመለከት ነበር እና የራሱን እጆች በዚያ ልጅ እጆች ውስጥ ያይ ነበር። ኦሊቪያ ስትከራከር ይመለከት ነበር እና የራሱን ድምፅ በሷ ውስጥ ይሰማ ነበር። በኩሽና ግድግዳ ላይ ያለውን የራሱን ፎቶ ይመለከት ነበር እና ከዚያ መንትዮቹን ይመለከት ነበር። በደረቱ ውስጥ የሆነ ሊገልጸው የማይችለው ነገር ይሰማው ነበር። ጥያቄዎችን አልጠየቀም፣ ነገር ግን ጥርጣሬ ነበረው። በየቀኑ ብዙ ቦታ እንደሚይዝ ጥላ እያደገ የመጣ ጥርጣሬ። ማርታ እየበላት ባለው ዝምተኛ የድንጋጤ ሁኔታ ውስጥ ትኖር ነበር። ጄምስ ልጆቹን ከ3 ሰከንድ በላይ በተመለከተ ቁጥር ልቧ የሚወጣ ይመስላት ነበር። እሱ እይታው ጠፍቶ ባሰበ ቁጥር ሁሉንም ነገር የሚሰብረውን ጥያቄ ትጠብቅ ነበር። ከበፊቱ የተሻለ መተኛት ጀመረች። 10 ሰዓት ተኩል ከመነሳት ይልቅ ረፋድ 3 ሰዓት ድረስ ትተኛ ነበር እና በኩሽና ጨለማ ውስጥ እጆቿን በጠረጴዛው ላይ አድርጋ ግድግዳውን እያየች ትቀመጥ ነበር። ወይዘሮ ሪፊጆ አንድ ሐሙስ ከሰዓት በኋላ ጄምስ ከግንበኛው ጋር ቁሳቁስ ፍለጋ በወጣበት ጊዜ ልትጠይቃት መጣች። በኩሽና ውስጥ ተቀመጠች እና ማርታ እንደምትፈልግ ሳትጠይቃት ቡና ቀዳችላት። ለረጅም ጊዜ ተመለከተቻት። እናም ከዚያ ግድግዳዎቹ ሊሰሙ እንደሚችሉ ሁሉ በዝቅተኛ ድምፅ ነገረቻት። ማርታ፣ ያ ልጅ ቀድሞውኑ ቁርጥራጮቹን እየገጣጠመ ነው። በፊቱ ላይ ይታያል። አንቺ ባትነግሪውም እሱ ያገኘዋል። ያ ደግሞ በጣም የባሰ ይሆናል። ማርታ የቡናውን ኩባያ በሁለት እጆቿ አጠበቀች እና ምንም አልተናገረችም። ወይዘሮ ሬፊጆ ትክክል ነበረች። ታውቀው ነበር። ጄምስ ዴቪድን በአይኑ ጥግ ሲመለከተውና ከዚያም ዝም ሲል ይሰማት ነበር። ከመሬት አንድ ነገር ሲያነሳና በእያንዳንዱ የቤቱ ጥግ ላይ ፍንጮችን እንደሚፈልግ ሰው ከ1 ሰከንድ በላይ ሲቆይ ታየዋለች። እውነቱ ግን ቀድሞውኑ ከውስጥ እየገፋ ነበር፣ ልክ ግድግዳው እስኪሰበር ድረስ በስንጥቆች እንደሚፈስ ውሃ። ነገር ግን መናገር ማለት ሁሉንም ነገር መስበር ማለት ነበር። በልጇ ፊት ለ9 ዓመታት እንደዋሸችው መናዘዝ ማለት ነበር። 2 ልጆችን እንደደበቀችው፣ ብቻዋን እንደወሰነች፣ ብቻዋን እንደተሸከመች፣ ምናልባትም አባት የመሆን መብቱን እንደሰረቀችው። ማርታ የሱን ጥላቻ ፈራች፣ ዝምታውን ፈራች። ልክ እንደ ዴቪድ በሚመስሉ በእነዚህ አይኖች እንዲያያትና ዳግም እሷን እንዳያያት ፈራች። አንድ ተጨማሪ ሳምንት አለፈ እና አንድ ምሽት ዴቪድ እና ኦሊቪያ ከተኙ በኋላ ማርታ ከክፍሏ ወጣች እና ጄምስን በመግቢያው ላይ የሚወዛወዘው ወንበር ላይ ተቀምጦ አገኘችው። ክርኖቹን በጉልበቱ ላይ አድርጎ ከዋክብትን ይመለከት ነበር። በድል የተመለሰ፣ ነገር ግን የሆነ ነገር ትክክል እንዳልሆነ የሚሰማው ሰው ይመስል ነበር። ማርታ በሌላኛው ወንበር ላይ ሳይሆን ልክ በተመሳሳይ ደረጃ ለመሆን እንደማትገባ ሁሉ ከጎን ባለው ደረጃ ላይ ተቀመጠች። በሁለቱ መካከል ያለው ዝምታ ለበርካታ ደቂቃዎች ቆየ። የክሪኬቶች ድምጽ ይሰማ ነበር። በጣሪያው ላይ ያለው ንፋስ፣ ጄምስ በተንቀሳቀሰ ቁጥር የሚወዛወዘው ወንበር መጮህ። አንዳቸውም ምንም አልተናገሩም። ከዚያ ማርታ ምንም ሳትናገር ተነሳች። ወደ ቤቱ ገባችና ወደ ክፍሏ ተራመደች።
ጉልበቶቿ እየተቃወሟት ካልጋው ፊት ተንበረከከች እና ለ9 ዓመታት ወደ ግድግዳው ስትገፋው የነበረውን የቆርቆሮ ሳጥን ለመንካት እጇን ዘረጋች። ልክ ከሚመዝነው በላይ እንደሚከብድ ሁሉ ቀስ ብላ ጎተተችው እና እጆቿን በክዳኑ ላይ አድርጋ አጭር ትንፋሽ ወሰደችና ለረጅም ጊዜ አየችው። ሳጥኑን ደረቷ ላይ አቅፋ ወደ መግቢያው ተመለሰች። ጄምስ ሳይረዳው ተመለከታት። ማርታ ከፊቱ ቆመች። ሳጥኑን ምንም ቃል ሳትናገር በእግሮቹ ላይ አደረገችው እና እንደገና ደረጃው ላይ ተቀመጠች። እጆቿ በጣም ስለሚንቀጠቀጡ እንዲቆሙ አንዱን ከሌላው ጋር ማጣበቅ ነበረባት። ጄምስ ሳጥኑን ተመለከተ፣ ማርታን ተመለከተ። ክዳኑን ቀስ ብሎ ከፈተና 3 ነገሮችን በውስጡ አየ። ስሙ የተጻፈበት ቢጫ ቀለም ያለው ኢንቨሎፕ፣ ወዲያውኑ ባወቀው የእጅ ጽሑፍ የተጻፈ፣ በ3 የታጠፈ ይፋዊ ወረቀት እና ፈጽሞ አይቶት የማያውቀው ፎቶግራፍ። ፎቶ ጸጉሯ የተሰበሰበና የ6 ወር ያህል እርግዝና ያላት ወጣት ሴት ነበረች። በሐዘን አይኖች ወደ ካሜራው የምትመለከት ሳራ ነበረች። ነፍሰ ጡር ነበረች። ማርታ ብዙ ቃላትን መናገር አልቻለችም። 4 ብቻ። ጄምስ በህይወቱ ሰምቶት በማያውቀው ደካማ ድምፅ 4 ቃላቶችን ተናገረች። ደብዳቤውን አንብብና ስትጨርስ አናግረኝ አለችው። ያ ማርታ በ68 ዓመታት ህይወቷ ውስጥ የወሰደችው በጣም አስቸጋሪ ውሳኔ ነበር። 2 አዲስ የተወለዱትን ህፃናት ብቻዋን ከመረከብ ይልቅ አስቸጋሪ ውሳኔ። የባሏን የጋብቻ ቀለበት ከመሸጥ ይልቅ አስቸጋሪ የሆነ ውሳኔ። ለ9 ዓመታት በየቀኑ በጉልበት ህመም 3 ኪሎ ሜትር ያህል ከመራመድ ይልቅ አስቸጋሪ የሆነ ውሳኔ። ምክንያቱም ያንን ሳጥን መስጠት ማለት እውነቱን መስጠት ብቻ አልነበረም። እሷ እንደደበቀችው፣ እሷ ብቻዋን እንደወሰነች፣ ምናልባትም የእሷ ብቻ ያልሆነን ሸክም እንደተሸከመች ማመን ነበር። ነገር ግን ማርታ በዚያች ምሽት በዚያ ደረጃ ላይ ተቀምጣ ከደጋው የሚመጣው ቅዝቃዜ በልብሷ ውስጥ እየገባ የሚስጥሩ መሞት ትልቁ ክህደት እንደሚሆን ተረዳች። በጄምስ ላይ ሳይሆን በዴቪድ እና ኦሊቪያ ላይ። ምክንያቱም እነማን እንደሆኑ ማወቅ ይገባቸው ነበር። አባታቸው መኖራቸውን ማወቅ ይገባው ነበር። ጄምስ ደብዳቤውን በጣቶቹ መካከል እንደሚበታትን ሁሉ በጥንቃቄ ከኢንቨሎፕ ውስጥ አወጣው። ወረቀቱ ቢጫ ሆኖ ነበር። ነገር ግን ዳርዳሮቹ ሊለቁት ባልደፈሩ እጆች ብዙ ከመነካታቸው የተነሳ ተበልተው ነበር። የእናቱን የእጅ ጽሑፍ ወዲያውኑ አወቀው። ያ ክብ፣ ያ ወጣ ገባ ጽሑፍ፣ የተለጠጡ ፊደላትና ቃላቶቹ እርስ በርስ የተጠጋጉ፣ ልክ ወረቀቱ ለምትለው ነገር በቂ እንዳልሆኑ እየተሰማት የጻፈችው ይመስላል። በዝምታ ማንበብ ጀመረ። ማርታ እጆቿን በጉልበቶቿ ላይ አጣምራ እና አካሏ እንደተመታ ሰው አነስ ብላ ከደረጃው ላይ ሆና ትመለከተው ነበር። ደብዳቤው እንዲህ ይል ነበር: ልጄ፣ ይህንን የምጽፍልህ ባፌ ለመናገር ድፍረቱ ይኖረኛል ብዬ ስለማላስብ ነው። እና ከዚያ ሁሉም ነገር መጣ። ማርታ ለ9 ዓመታት ብቻዋን የተሸከመችው ነገር ሁሉ ለመጀመሪያ ጊዜ በቃላት ተቀምጦ። እሱ ከሄደ ከጥቂት ወራት በኋላ ሳራ ነፍሰ ጡር እንደነበረች፣ ምን እንደምታደርግ ሳታውቅ ስለ ጉዲፈቻ እያወራች ወደ በሯ እያለቀሰች እንደመጣች፣ ማርታ ያንን እንዳልፈቀደች፣ ህፃናቱን እንደተረከበች፣ ሳራ ለመቆየት እንደሞከረች ግን እንዳልቻለች፣ ወደ ሞሪሊያ እንደሄደች፣ መጀመሪያ ላይ ስለ ልጆቹ የሚጠይቁ ትናንሽ መልእክቶችን ትልክ እንደነበር፣ በኋላ ግን መጻፍ እንዳቆመች። ደብዳቤው ማርታ ብዙ ጊዜ ልትነግረው እንደሞከረች፣ ደውላ እንዳልመለሰላት፣ አንድ ጊዜ ልትነግረው ስትጀምር እሱ ስራ ላይ ስለነበረ እንዳቋረጣት፣ እያንዳንዱ ያለፈ ዓመት እውነቱን መናገር ይበልጥ አስቸጋሪ እንዳደረገው፣ ትክክል አድርጋ እንደሆነ ወይም የህይወቷን ትልቁን ስህተት እንደሰራች እንደማታውቅ ይናገር ነበር። የምታውቀው ብቸኛ ነገር እነዚህ ልጆች አንድ ሰው ያስፈልጋቸው እንደነበርና እዚያ የነበረችው እሷ ብቻ እንደነበረች ነው። ጄምስ በቀስታ በጣም በቀስታ ያነብ ነበር። ልክ እያንዳንዱ መስመር ከቀደመው በላይ እንደሚከብደው ሁሉ በቀስታ ያነበው ነበር። በደብዳቤው አጋማሽ ላይ እጆቹ መንቀጥቀጥ ጀመሩ። ምራቁን አንዴ ዋጠ። ከዚያም እንደገና ልክ በጉሮሮ ውስጥ ሊያልፍ የማይችል የታነቀ ነገር እንዳለ ሁሉ ደጋግሞ ምራቁን ዋጠ። ማርታ፣ አንድ ቀን ይህንን ታነብ እንደሆነ አላውቅም፣ ነገር ግን ካነበብከው አንተን ለመጉዳት እንዳላደረኩት እንድታውቅ ፈልጋለሁ። ያደረኩት ሌላ ምን እንደማደርግ ስላላወቅኩኝ ነው ብላ ወደ ጻፈችበት መጨረሻ ሲደርስ ደብዳቤው ከጭኑ ላይ ወደቀና በእግሮቹ ላይ ተዘርግቶ ቀረ። ጄምስ አላነሳውም፣ አልተንቀሳቀሰም። አይኖቹን በምንም ላይ ተክሎ ወደ መንደሩ ጨለማ እያየ ቀረ። ከዚያ ምንም ሳይናገር
በሳጥን ውስጥ የነበረውን በ3 የታጠፈ ወረቀት ወሰደው፣ ከፈተው። የልደት የምስክር ወረቀት ዴቪድ ሳላዛር፣ ኦሊቪያ ሳላዛር ብሎ አነበበው። የእናት ስም ሳራ፣ የአባት ስም ባዶ ቦታ። ያ ክፍት ቦታ ከማንኛውም ቃል በላይ በጠንካራ ሁኔታ መተው። ምክንያቱም ያ ክፍት ቦታ እሱ ነበር። ያ ክፍት ቦታ በይፋዊ ወረቀት ላይ ባለ የዝምታ 4 ማዕዘን የተቀየረ የ9 ዓመታት አለመኖር ነበር። ፎቶግራፉን ተመለከተ። ሳራ የ6 ወር እርጉዝ ሆና ጸጉሯ ተሰብስቦ የሐዘን አይኖች። ያ ፎቶ ከአልጋ ስር ባለ ሳጥን ውስጥ እንደሚቀመጥ የምታውቅ ይመስል ወደ ካሜራው ስትመለከት ፊቷን ወዲያውኑ አወቀው። እሱ ከሄደ የሆነ ነገር ለዘላለም እንደሚቀየር የነገረችውን ያችን ሴት አስታወሰ። ሳይሰናበታት የተዋት የዚያች ሴት ፊት። ጄምስ ፎቶውን በሳጥን ውስጥ ተወው እና ሳይንቀሳቀስ ቀረ። ደረቱ ይበልጥ በፍጥነት ይነሳና ይወርድ ነበር። አይኖቹ ቀልተው ነበር። ነገር ግን ገና እንባ አልወጣለትም ነበር። ልክ አካሉ የሆነ ትልቅ ነገር እንደተሰበረ የሚያውቅ ነገር ግን አይምሮ ገና እያሰላው ያለ ይመስላል። 9 ዓመታት ድርጅት ሲገነባ፣ መኪና ሲገዛ፣ ቤት ለማደስ ገንዘብ ሲያከማች፣ በራሱ ሲኩራራ፣ ትክክለኛ ነገር እያደረገ እንደሆነ እርግጠኛ ሆኖ ርቀቱ ዋጋ እንዳለው አንድ ቀንም እንደሚመለስና ሁሉም ነገር ትርጉም እንደሚኖረው ያመነባቸው 9 ዓመታት እና በዚሁ ጊዜ በሺዎች የሚቆጠሩ ኪሎሜትሮች ርቀት ላይ በሸክላ መንገዶችና በጭቃ ቤቶች መንደር ውስጥ የሱ ደምና ስም የተሸከሙ 2 ልጆች ያለ አባት ያድጉ ነበር። ለምን አባታቸው ፈጽሞ እንደማይደውል የተሰበረች አያታቸውን ይጠይቃሉ። ጊዜ አላጣም ነበር። አባትነትን አጥቶ ነበር። የልጆቹን የመጀመሪያ ቃላት፣ የመጀመሪያ እርምጃዎቻቸውን፣ የመጀመሪያዎቹን ትኩሳቶቻቸውን፣ በርካሽ ኬክና በተጣመሙ ሻማዎች የሚደረጉ የልደት በዓላትን አጥቶ ነበር። 9 ዓመታት የመኪና ስዕሎችንና መልስ የሌላቸውን ጥያቄዎች አጥቶ ነበር። እና ማርታ የሱ የሆነን ሚስጥር ተሸክማ ብቻዋን በሚወዛወዝ ወንበር ላይ የምታሳልፋቸውን እነዛን ሌሊቶች አጥቶ ነበር። ጄምስ ፊቱን ወደ ማርታ አዞረ። አይኖቹ ረጥበው ነበር እና ድምፁ በደረቱና በጉሮሮ መካከል የሆነ ቦታ ላይ ታንቆ ነበር። አንድ ጥያቄ ብቻ ወጣ፣ የተሰበረ። ለምን አልነገርሽኝም እማዬ? ማርታ ተመለከተችው። ለ9 ዓመታት ለዚሁ ቅስፈት ስትዘጋጅ የኖረችና አሁንም ዝግጁ ያልሆነች እናት ብቻ ልትመለከተው እንደምትችለው ተመለከተችው። እንባዎች በጉንጮቿ ላይ ይፈሱ ነበር፣ ነገር ግን አላበሰቻቸውም። ልክ በዚያች ሌሊት በሚወዛወዝ ወንበር ላይ ለመጀመሪያ ጊዜ ብቻዋን ስታለቅስ እንደነበረው እንዲረግፉ ተወቻቸው። እናም ጄምስ በህይወቱ ተሰምቶት በማያውቀው በጣም ደካማ ድምፅ፣ በጣም ረጅም ጊዜ፣ በጣም ብዙ የተሸከመች ሴት ድምፅ ማርታ መለሰችለት። ምክንያቱም ከነገርኩ ሁሉን ነገር ትተህ ባዶ እጅህን ትመለስ ነበር እና እኔ ተሰብረ እንድትመለስ አልፈለኩም። ሙሉ ሆነ እንድትመለስ ፈልጌ ነበር። ልክ አሁን እንደተመለስከው እንደዚህ እንድትመለስ ፈልጌ ነበር። ጄምስ ትኩር ብሎ እየተመለከታት ነበር፣ በትክክል እያያት፣ ልክ ለመጀመሪያ ጊዜ እንደሚያያት ሁሉ። በዚያች ማለዳ ታማሌ የሰጡትንና ከዚያም 2 አዲስ የተወለዱ ህፃናትን ብቻቸውን የተሸከሙትን የተሰነጠቁ እጆች ተመለከተ። የእርሱ ያልሆኑ ቦርሳዎችን ተሸክመው በየቀኑ 3 ኪሎ ሜትሮችን የሚራመዱትን ያበጡ ጉልበቶች ተመለከተ። ከተገቢው በላይ 10 ዓመታትን ያረጀውን ፊት፣ ነጩን ጸጉር፣ ጥልቁን ድካም። ከተገቢው በላይ 10 ዓመታት ያረጀውን ፊት፣ ነጩን ጸጉር፣ ጥልቁን ድካም። ምንም ነገር ለራሷ ገዝታ የማታውቅ ሴት ያረጀ ሽርጥን ተመለከተ። ምክንያቱም ሁሉም ነገር የሱን ልጆች በህይወት ለማቆየት ይውል ነበር እና ልክ እንደ ሙሉ ግንብ በሱ ላይ የወደቀበትን ነገር ሁሉ ተረዳ። እሱ ድርጅት ሲገነባ፣ እሷ ደግሞ ቤተሰብ ስትገነባ ነበር። የሱን ቤተሰብ ምንም ሳትጠይቀው፣ ምንም ሳታስከፍለው፣ ምንም ሳያውቅ ጄምስ አካሉ እጥፍ እንደሚከብድ ሁሉ ቀስ ብሎ ከወንበሩ ላይ ተነሳ። በዚያ በቀዝቃዛው የሲሚንቶ ደረጃ ላይ ከማርታ ፊት ተንበረከከ። እናም አቀፋት። ፊቱን በትከሻ ውስጥ ደብቆና እጆቹ በጀርባዋ ላይ እየተንቀጠቀጡ አቀፋት። ምንም አልተናገረም። ምንም መናገር አያስፈልግም ነበር። ማርታ የልጇ አካል ከሷ ጋር ሲንቀጠቀጥ ተሰማት እና ይህ እንዴት እንደሚደረግ እንደማታስታውስ ሁሉ እጆቿን ቀስ ብላ አነሳች እና ልክ ልጅ እያለ እንደምታደርገው ጭንቅላቱን አሻሸችው እና በ9 ዓመታት ለመጀመሪያ ጊዜ ማርታ ሸክሙን ለቀቀችው። ሁሉንም ግን አይደለም፣ ምክንያቱም በአንድ ጊዜ የማይለቁ ነገሮች አሉ። ነገር ግን ትከሻዎቿ ዝቅ እንዳሉ
በደረቷ ላይ ያለው ቋጠሮ እንደላላ አየር ይበልጥ በቀላሉ እንደሚገባላት ለመስማት በቂ ነበር። እና እዚያው ሁለቱ እናትና ልጅ በ9 ዓመታት ውስጥ አንዲት ኢንች እንኳን ባልተንቀሳቀሰ የከዋክብት ሰማይ ስር ጣራው በሚያፈስ የጭቃ ቤት ደረጃ ላይ ተቃቅፈው ቀሩ። የሚቀጥለው ማለዳ ምንም ነገር አልሰረዘም። 9 ዓመታት በእቅፍ ወይም በአንድ ሌሊት እንባ ወይም በመጨረሻ ሊያነቧቸው ወደሚገቡ እጆች በደረሰ ደብዳቤ አይሰረዙም። ነገር ግን የሆነ ነገር ተቀይሮ ነበር። ረቂቅ፣ ሊታይ የማይችል ነገር። ልክ ዝናብ ሲያቆም በጣሪያው ላይ የጠብታ ድምፅ እንደማይሰማ እስኪያስተውሉ ድረስ እንደማይታወቀው ሁሉ እንደዛ ያለ ነገር። ጀምስ ቀደም ብሎ ተነሳ። እንደ ማርታ 10 ሰዓት ተኩል ባይሆንም ነገር ግን ፀሐይ ከመውጣቷ በፊት ተነሳ። በሳሎን ውስጥ በተዘጋጀው አልጋ ላይ ለጥቂት ጊዜ ተኝቶ በእርጥበት የተበከሉ የእንጨት ምሰሶች ያሉትን የአሮጌ ንጣፎች ጣሪያ እያየ ቆየ። የኩሽናውን ድምጾች፣ እሳት ሲቀጣጠል፣ በቆሎ በምጣዱ ላይ፣ የማርታ እጆች ልክ እንደ እያንዳንዱ ማለዳ እንደ ባለፉት 9 ዓመታት ማለዳዎች ሁሉ ሊጡን ሲያዘጋጁ፣ ልክ ትላንት ምሽት ምንም እንዳልተፈጠረ ሁሉ ሲሰሩ አዳመጠ። ተነሳና ወደ ኩሽናው ተራመደ። ማርታ ጀርባዋን ሰጥታ ሽርጧን ለብሳና ጸጉሯን ሰብስባ ለገበያ የሚሆን ታማሌ እያዘጋጀች ነበር። ጀምስ እሷን እያያት ለጥቂት ሰኮንዶች በበሩ ላይ ቆመ። እሱን ያሳደጉትና በኋላም ልጆቹን ያሳደጉትን እነዚያን የተሰነጣጠቁ እጆች እያየ እሱ ሊሸከመው የሚገባውን ብቻዋን የተሸከመችውን ያችን ጎባጣ ጀርባ አየ። ከዚያም ወደ ጠረጴዛው ተራመደ፣ ተቀመጠ። አንድ ቁራጭ ሊጥ ጎተተና ምንም ቃል ሳይናገር ማገዝ ጀመረ። ማርታ ለቅስፈት ቆመች። በአይኗ ጥግ ልታየው በቂ የሆነ ጭንቅላቷን ብቻ አዞረች። ምንም አልተናገረችም። ዝም ብላ ወደ ስራዋ ተመለሰች። ነገር ግን እጆቿ ለሰከንድ ተንቀጠቀጡ እና እንዳይታወቅ ሊጡን ይበልጥ አጥብቃ መያዝ ነበረባት። በ9 ዓመታት ውስጥ ለመጀመሪያ ጊዜ አንድ ሰው ፀሐይ ከመውጣቷ በፊት በዚያ ጠረጴዛ ላይ ሊያግዛት የተቀመጠ አንድ ሰው እሱ ነበር። የሚቀጥሉት ቀናት ቀርፋፋ ነበሩ። ረጅም ንግግሮች ወይም ማብራሪያዎች አልነበሩም። ጄምስ ከአንድ ቀን ወደ ሌላው አባት ለመሆን አልሞከረም፣ ምክንያቱም እንደማይቻል ስለሚያውቅ ነው። ዴቪድ ወይም ኦሊቪያን በተመለከተ ቁጥር ጉሮሮውን የሚያንቀው የፍቅርና የአፍረት ድብልቅ ስሜት ስለሚሰማው ነው። እነሱ ገና ምንም አያውቁም። ማርታና ጄምስ እንዴት ወይም መቼ እንደሚነግሯቸው ገና አልተነጋገሩም። ግን ያ ቀን ይመጣል። ግን አሁን አይደለም፣ ገና ነው። ጄምስ ያደረገው ማድረግ የሚያውቀውን ነገር ነበር። አንድ ማለዳ ከመኪናው ሳጥን ውስጥ መሳሪያዎቹን አወጣ። ከመንደሩ ግንበኛ ጋር ወደ ጣሪያው ወጣና የተሰበሩትን ንጣፎች መቀየር ጀመሩ። ማርታ ታማሊዎቹ ተዘጋጅተው ወደ ግቢው ወጣች እና እጇን ለፀሐይ ጋሻ አድርጋ ወደ ላይ እያየች ቆመች። ልጇ ለ9 ዓመታት ሲፈስ የነበረውን አሮጌ ጣሪያ ሲነቅል አየች። በዚያ በሄደበት ማለዳ ሊያስተካክለው ቃል የገባለት ያንኑ ጣሪያውን ለመጨረስ 3 ቀናት ፈጅቶበታል። በዚያች ሌሊት ዘነበ። ማርታ በልማድ ነቃች እና በባልዲዎች ውስጥ የሚወርደውን የጠብታ ድምጽ እየጠበቀች በጨለማ ውስጥ ተኝታ ቆየች። ነገር ግን ድምጽ አልመጣም። ውጪ ዝናቡ በአዳዲስ ንጣፎቹ ላይ ሲመታ ብቻ ነበር የሚሰማው እና ውስጥ ደረቅ ነበር። ማርታ ቀድሞ ገላጭ ጠብታዎች በነበሩበት ቦታ ዝምታውን እያዳመጠች ሳትንቀሳቀስ ቀረች። በደረቷ ውስጥ የሆነ ትንሽ ነገር ሲላላ ተሰማት። ጄምስ በመንደር ውስጥ ስራ ፈለገ። ብዙ አይደለም፣ ምክንያቱም ቁጠባ ስላለውና በሂውስተን ያለው ድርጅት ጥቂት ሳምንታት ያለሱ ስራ ሊሰራ ስለሚችል። ነገር ግን በእጆቹ የሆነ ነገር ማድረግ አስፈልጎት ነበር። የጎረቤቱን አጥር ጠገነ። ለዓመታት ተጣብቆ የነበረውን የቤተክርስቲያን በር አስተካከለ እና በየማለዳው ዴቪድና ኦሊቪያን ወደ ትምህርት ቤት ያደርሳቸው ነበር። ማርታ ለ9 ዓመታት በጉልበት ህመም ብቻዋን የተጓዘችበትን 3 ኪሎ ሜትር የሸክላ መንገድ እየተጓዘ ያደርሳቸው ነበር። ዴቪድ ከሩቅ ሆኖ ይመለከተው ነበር። ብዙ አይቀርበውም፣ ብዙም አያወራም፣ ግን ደግሞ አይደበቅም ነበር። አንዳንድ ጊዜ ጄምስ ሲሰራ እሱ በግቢ ውስጥ ተቀምጦ ይስል ነበር እና ጄምስ ስዕሉን ለማየት ከቀረበ ዴቪድ ደብተሩን አያነሳም ነበር። ልክ እንደማይጋብዝ ግን ደግሞ እንደማይዘጋ በር ነበር፣ ክፍት ይተወው ነበር። ኦሊቪያ ሌላ ነበረች። እጆቿን አጣምራ በጥርጣሬ ትመለከተው ነበር። ከሚያስፈልገው በላይ አታናገረውም። ባጫጭር አረፍተ ነገሮች ትመልስ ነበር እና ትሄድ ነበር። አንድ ቀን ማንም ሳይጠይቃት ለ9 ዓመት ልጅ በጣም አዋቂ በሚመስል ድምጽ ነገረችው። የሚሄዱ ወንዶች አይመስሉም እና ሲመለሱ አይቆዩም።
ጄምስ ያንን አረፍተ ነገር ልክ በደረቱ ላይ እንደደረሰ ድብደባ ተቀበለው። አልመለሰላትም። እንደዚህ ለማሰብ በቂ ምክንያቶች እንዳሏት ስላወቀ ራሱን ብቻ ነቀነቀላት። ነገር ግን በየቀኑ ቆየ። በየማለዳው ፀሐይ ከመውጣቷ በፊት በጠረጴዛው ላይ ሆኖ ማርታን ሊጡን ያግዛት ነበር። በየከሰዓቱ ልጆቹን ከትምህርት ቤት ያመጣ ነበር። በየምሽቱ ከማርታ አጠገብ በሚወዛወዘው ወንበር ላይ እሷ ለ10 ዓመት ያህል ብቻዋን ተቀምጣበት በነበረው ቦታ ላይ ይቀመጥ ነበር እና ሁለቱም ምንም መናገር ሳያስፈልጋቸው ከዋክብትን እያዩ በዝምታ ይቆዩ ነበር። ምክንያቱም አንዳንድ ጊዜ እዚያ መገኘት ብቻ በቂ ነው። አንድ እሁድ ከሰዓት ኦሊቪያ ድመት እያሳደደች እያለ በግቢ ውስጥ ስትሮጥ በድንጋይ ተሰናክላ በፊት ለፊቷ መሬት ላይ ወደቀች። ጉልበቶቿና የእጅ መዳፎቿ ተላጡ እና ማንም ስታለቅስ እንዳያት በማይፈልግ በልጆች ቁጣ ማልቀስ ጀመረች። ዴቪድ ቀረበ፣ ነገር ግን ምን እንደሚያደርግ አላወቀም ነበር። ማርታ ከኩሽናው መራመድ ጀመረች፣ ነገር ግን ኦሊቪያ ወደ ማርታ አልሮጠችም። ሳታስበው ሳታቅደው በጭቃ በቆሸሸ ፊትና በህመም በታመቁ አይኖች ወደ ጄምስ ሮጠች። በእግሮቹ ላይ ተወረወረች። እያለቀሰችና እንዲያቅፋት እጆቿን አነሳች። ጄምስ የሆነ ነገር እንዳይሰበር እንደሚፈራ ሰው ደረቱ ላይ አቅፎ በመያዝ በፍርሃት እጆቹን የት እንደሚያደርግ በትክክል ሳያውቅ አቀፋት። ማርታ ትዕይንቱን ከኩሽና በር ሆና አየች። እጆቿን በሽርጧ ላይ አድርጋ ቆመች እና በበሩ ደገፍ አለች። ኦሊቪያ በጄምስ ትከሻ ላይ ታለቅስ ነበር። እሱ ምንም ሳይናገር በጀርባዋ ላይ እጁን ያሳርፍ ነበር። ፈጽሞ እንደሚፈልገው ያላወቀውን ነገር እንደተቀበለ ሰው ፊት ነበር። ኦሊቪያ ሁልጊዜ ከማርታ የምትፈልገውን ነገር በሱ ውስጥ ስትፈልግ የመጀመሪያዋ ነበር እና ማርታ ለረጅም ጊዜ ያልተሰማት ነገር ተሰማት። ሙሉ ደስታ አልነበረም፣ ሰላም አልነበረም። ከዚያ ይልቅ ቀላልና ጥልቅ የሆነ ነገር ነበር። እፎይታ ነበር። የአንድ ሙሉ ቤተሰብን ሸክም ለ9 ዓመታት ብቻዋን የተሸከመችና አሁን ለመጀመሪያ ጊዜ ሌላ ሰው አንድ ክፍል ይዞ የሚያይ ሴት እፎይታ። የሁሉም ነገር መጨረሻ አልነበረም፣ ግን ጅምር ነበር። ማርታ አስቸጋሪ ንግግሮች እንደሚቀሩ፣ ከልጆች ጋር መነጋገር እንዳለባቸው፣ ጄምስ በሂውስተን ስላለው ህይወቱ ምን እንደሚያደርግ መወሰን እንዳለበት፣ ሳራ በዚያ ቤት ውስጥ እንደገና የሚሰማ ስም መሆኑን ታውቅ ነበር። 9 ዓመታት በሳምንታት ውስጥ እንደማይጠገኑ ታውቅ ነበር። ነገር ግን ደግሞ ካሁን በኋላ ብቻዋን እንዳልሆነች አውቃለች እና ፈጽሞ ለማንም ምንም ላልጠየቀች ሴት ያ ሁሉ ነገር ነበር። ሌላ ማንም ሊሸከመው የማይፈልገውን በዝምታ የሚሸከሙ እናቶች አሉ። ፀሐይ ከመውጣቷ በፊት የሚነሱ፣ ያላቸውን ጥቂት ነገር የሚሸጡ፣ ለመጠበቅ የሚዋሹ፣ ማንም ደካማ ሆኖ እንዳያያቸው ተደብቀው የሚያለቅሱ እና ይህንንም ምንም ሳይጠብቁ ሳይከፍሉ ማንም ሳያመሰግናቸው የሚያደርጉ ብዙ እናቶች አሉ። አንድ ቀን አንድ ሰው ያለው ነገር ሁሉ ለነዚያ ፈጽሞ ስራ ለማያቆሙ የተሰነጣጠቁ እጆች ባለዳ መሆኑን እስኪረዳ ድረስ ማድረጋቸውን ይቀጥላሉ። የእናት ፍቅር በቃላት አይለካም፣ በአመታት ዝምታ ይለካል። እስከ መጨረሻው ስለተከታተላችሁት እናመሰግናለን። የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? እስኪ ምንስ ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን፣ የተሰማችሁን ነገር ጻፉልን። እዚህ ድረስ ካያችሁትና ከጨረሳችሁትም ጨርሼዋለሁ እያላችሁ ጻፉልን። ታሪኩ ለብዙ ሰዎች እንዲደርስና እንዲማሩበትም በደግነት ላይክ እና ሼር አድርጉት። እንደዚህ አይነት መሳጭ የሆኑ ታሪኮችን ማዳመጥ የምትወዱ ከሆነ በየቀኑ የምንለቅበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።